አንቺን መጠበቅ አልቻልኩም አይደል? ደህንነት እንዲሰማሽ ማድረግ አልቻልኩም። ይቅርታ ሉላይ፣ በጣም ይቅርታ። እኔም ብለሽ መተሻል። እኔን አምነሽ ነው የመጣሽው ሉላይ። ይቅርታ። ደግሞ በሰላም ልትኖሪ አደርግሻል። አንቺ አፍርሶ ነሽ የምር ስደነግጭ ግን ቆይተሽ ነው። በእናትህ መርዞ ከለለኝ። ዝና ሰው ሊበላ ከተማውን እያሰሰ ነው አሉ። ዝና ግን ውስጂ እንዲህ በጥርሴ ስንጥልጥል ነው ግን እሱ ልጅ ማረጎሽ ምንድን ነው ያልከው? አንተ ኮሚሽን መሰለክ እንደ ካዘነጣጣልኩት የምትለው አሳስተኝ ነው። እሷ ናት እንዴ? አንቺ ምንድን ነው አንቺ? ልክ እንኳን ደስ አላችሁ። ምን ታገኘ ማለት? እንኳን ደስ አላችሁ። በጣም ደስ ብሎኛል። ምን ታገኘ? ምሳሌ ነው ቀፊኝ። እንኳን ደስ አለሽ። እንኳን ደስ አለሽ። ቅድስት እንኳን ደስ አለሽ። ምን ታገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። መድብል ወንድሙን በህይወት እንዳለ ማወቁ እጅግ በጣም ደስ ብሎ ስለነበረ ምሳሌ ባለችበት እንኳን ደስ አላችሁ ተመስገን እያለ ነበር። ወንድሜ በህይወት አለ፣ ብሩክ በህይወት አለ ብሎ ከቅድስት ጋር ተቃቅፈው ደስ ብሏቸው ነበር እና ምሳሌም እዛው ተቃቅፋ አጎቴን ደስ ስላለው ደስ ብሎኛል ስትል ምን ተገይቶ ነው ደስታው ብላ ነበር የጠየቀችው ቅድስት። በዛን ጊዜ እንግዲህ መድብል ደስታው እጥፍ ሆኖ ስለነበር ምሳሌ ባጠገቡ መኖሯን ልብ ሳይለው ቀርቶ ብሩክ በህይወት አለ፣ ወንድሜ በህይወት አለ፣ ወንድሜ በህይወት እንዳለ አውቄያለሁ፣ ወንድሜ በህይወት አለ እያለ ነበር። ምሳሌ በዚህን ጊዜ በጣም ተደናግጣ ብሩክ በህይወት አለ ሲል ቀጥ ብላ እያየቻቸው ነበር። እናም በዛን ሰዓት እንግዲህ ቅድስትም መድብልም ተደናግጠዋል ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱን። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ እዛ ግቢ መድብል ከጓደኛው ጋር ገብቶ እንዲሁም ከሞገስ ጋር የተቻላቸውን ያህል ቢያረጉም ብሩክ ያለበትን ሁኔታ ማየት አልቻሉም ነበር። ምክንያቱም ከባድ ኃይል ስለነበረ እንዲሁም ጓደኛው ተመቶ ቆስሎ ሁላ ነበር የወጡት። እናም መድብል ወደዛ መልሼ መግባት አለብኝ እያለ ነበር። እናም ድራይቨር ሁኜ አቤት ገብቼ እገባለሁ ሲል ሞገስ እንደዛማ በጭራሽ ሊሆን አይችልም እያለ ነበር። እንደዛ ሆነ ድራይቨር ሆነ ብትገባ ከዛስ ወንድምን ሂደህ ልታገኘው ነው? ከዛ በኋላ ብታገኘው ሲሆን ነገር ሆኖ ተሸክመው ልትወጣ ነው ወይስ ሁላችሁም እዛው ሞታችሁ ልትቀሩ ነው? በሱ ስበብ ወንድሙን አስገደለ ልትባል ነው? ምን ልታደርግ ነው? እስከ መጨረሻው ድረስ የሚያዋጣ እቅድ ይቀድ እንጂ እንዴት እንደዚህ አይነት እቅድ ታወጣለህ ብሎ እንግዲህ መድብል ሞገስ መድብልን ተናግሮት ነበር። መድብል እና ምን አርግ ነው የምትለኝ? እጅህን አጣጥፌ ልቀመጥ ሲልም እንደዛማ በጭራሽ አይሆንም ወንድም፣ እጅህን አጣጥፈ ተቀመጥ ማለት ሳይሆን ግን ደግሞ ከመጀመሪያ እስከ መጨረሻ የሚሆን እቅድ ማውጣት አለብን ብለዋል። እና መድብል አሁን የሞገስን ትዕዛዝ ሰምቷል ማለት ነው። ሞገስ እዛ አካባቢ ሆነን ገቢና ወጪን ማጣራት ይኖርብናል። እዛ አካባቢ ያለውን ነገር ካጣራን በኋላ ለውሳኔ የሚመቸናል የሚል ሐሳብ ካመጣ በኋላ ሁሌም በጉልበት ሳይሆን አንዳንዴ በሐሳብህ መቅደም አለብህ ብሏል ማለት ነው። እናም ሞገስ ይሄን ሐሳብ ስላመጣ ሞገስ ራሱን ቀይሮ አካባቢውን እየቃኘ እየጠበቀ ነበር። በዛን ጊዜ መድብል ደግሞ እቤት ቁጭ ብሎ ነበር። መድብል የተቻለውን ሁሉ ቢያረግም ስለ ወንድሙ ማግኘት እንዳልቻለ ግን ደግሞ ውስጡ እዛ ግቢ እንዳለ እንደነገረው ይናገር ነበር ማለት ነው። እና ቅድስትም ወንድሜ በህይወት ይኖራል ብለሽ ነው ወይ? ግን የሆነ ነገር አርገውት እንዳይሆን እያለ በጣም እየተጨናነቀ ነበር። ተረጋግቶ ቤት ቁጭ ባለበት ጊዜ በቃ ተስፋ ቆረጣችሁ ማለት ነው ብትልም ቅድስት አይ ተስፋማ አልቆረጥንም፣ ሞገስ እዛ አካባቢ ሆኖ ስለ አካባቢው እየተመለከተ ነው፣ አዲስ ነገር ሲኖር ያሳውቀኛል ብሎታል። እና እንዴት ሞገስ ስትልም ሞገስ አስተዋይና ብልህ እንደሆነ ሞገስ በጉልበቱ ሳይሆን በሐሳቡ መቅደም የሚችል ሰው እንደሆነ ተናግሮ በጉልበታቸው ሳይሆን በሐሳብ የሚቀድሙ ሰዎች የዚች ዓለም ተጠቃሚ ወይም ደግሞ ህይወታቸውን መኖር የሚችሉት እነሱ እንደሆኑ ተናግሮ እሱ ግን በጉልበተኞች ግን
ፊት ለፊት ተጋፍጠው እድሜያቸው ያን ያህል ረጅም እንዳልሆነም ተናግሯል። ዳጣ እንግዲህ የሞተ ይሙትና እንግባና ብሩክን እናድነው እያለች ነው። ግን እኮ ደግሞ በጣም ትፈራለች። እኔ በጣም የሚያሳዝነኝ ነገር ቢኖር ምንድነው ብሩክ ቤተሰቦችን እንዲያገኘው ሳያቅ እስከ ዛሬ ድረስ መቆየቱ በጣም ያሳዝነኛል ብላለች። መድብልም በቅርቡ ብሩክ እንደሚገኝና ሁሉንም ነገር እንደሚሰማ ደስታቸው ሙሉ እንደሚሆን ተናግሯል። ዳጣም እንግዲህ ዝና እዚህ ከተማ አለ ብላችሁኝ ነው ዝና እዚህ ከተማ አለ ብለኸኛል አይደል እያለችው ነበር። መድብልም አዎ ዝና እዚህ ከተማ አለ እና ምን ይጠበስ? አሁን እኮ እኛንን እንጂ እሱን የምናሳድደው እሱ ልካችንም ማንነታችንን አውቋል። እኛንን እንጂ ፈላጊዎቹ እሱ አይፈልገንም። ደረትሽን ነፍተሽ በነፃነት መንቀሳቀስ ትችያለሽ ብሏት ነበር። እንዴ ያን ሁሉ ነገር ካረኩት በኋላ እንዴ ትቀልዳለህ እንዴ? ዝና እኮ ነው እያለችው ነበር። እናም እንግዲህ ዳጣን አበረታቷት እንድትጀግን ወደ ቤተሰቧ ለመሄድ በወጣች ጊዜ እየተሯሯጠች እናገኘኝ አላገኘኝ እያለች ግራ ቀኟን እየተመለከተች በሄደች ጊዜ ከኋላ ተመልክቶ መርዝ ወደላለው ተኋላ ተከትሎ አስደንግጧት ነበር። እንዴት እንደዚህ ታረገኛለህ እያለችው ነበር። እኔ ዝና መስለኝ እኮ አስደነገጥከኝ፣ ምን ጥላቢስ ነህ እያለች ሰርበውም ስለዚህ ዝና ማወቅ ፈልጊያለሁ፣ ይሄ ሰው ማን ነው? አስተዋውቂኝና አንጠባጥበዋለሁ እያላት ነበር። እሷም በምላስህ ነው የምታንጠባጥበው? ዝና ማለት እኮ የሰው ጅብ ነው፣ አውሬ ነው እያለችው ነበር። የበለጠ ማወቅ ጓጉቻለሁ እያለ ነው። መርዞ ደላላው ዳጣንም አፍቅሬሻለሁ ይላል፣ ቅድስትንም አፍቅሬሻለሁ ይላታል። እና ዳጣም መርዞ ደላላው አፈቅርሻለሁ እንዳለ ሲነግራት ይሄ ደላላ ማለት ምን አይነት ሰው ነው ግን? እኔንም እኮ እንደዛ እያለኝ ነበር ብላለች። በሌላ በኩል እንግዲህ ሞገስ እዛ አካባቢ ሆኖ አካባቢውን እየጠበቀ ነበር። ሉላ በተደጋጋሚ ስልክ እየደወለችልን ነው። ሉላ ጠበቃው ደውሎ እስከ ቤት ድረስ ልመጣ ነው እያላስጨንቋታል። እንዲያትመጣ ሞገስ የለም ብትለውም እኔስ የምፈልገው እሱን አይደለም፣ እንደውም ሞገስ አለመኖሩ በጣም ጥሩ ነው ለኔ እና መጣለሁ ብሎ አስጨንቋታል። እሷም እንዳይመጣ ደጋግማ ብትጠይቀውም እሱ ግን አሻፈረኝ እመጣለሁ ብሎ እምቢ ብሏል። ሉላ ጠበቃው እመጣለሁኝ አልቀርም ብሎ ሲያስቸግራት ለሞገስ ደውላለታለች። ለሞገስ ደውላለት እንደፈራች ነግረዋለች። ሞገስን ያለህበት ቦታ ልምጣ ብትለውም በጭራሽ አንቺን ያለሁበት ቦታ መምጣታችም በእኔ ስራ መድብልን ተክቼ እኔ መምጣት እችላለሁ፣ እባክሽ ሉላዬ አሁን እመጣለሁ፣ ልጠብቅሽ አልቻልኩም አይደል እያላት ነበር። እሷም እኔ ራሴ ያለህበት ድረስ ልምጣ ብላ እምቢ ብላ ነበር። አይ በጭራሽ እንደሱ አይሆንም፣ እኔ ያለሁበት ድረስ በጭራሽ አትመጭም፣ እኔ ራሴ እመጣለሁ፣ 5 ደቂቃ ብቻ ስጭኝ ብሏታል። ሉላም ስልኩን ከሞገስ ጋር በዘጋች ጊዜ መልሶ ይሄው ጠበቃ ደውሎ ሀብትና ንብረትሽን በፍጥነት የእናንተ እንዲሆን ከፈለግሽ አንቺ ከኔ ጋር መሆን ብቻ ነው የሚጠበቅብሽ፣ ለአንድ ቀን እኮ ነው፣ ኖርማል ነው፣ ይሄ የሁሉም ሰው ስራ ነው ብሏል። እና ቃልን አለመጠበቅና ስልክ አለማንሳት ደግሞ በህግ ያስቀጣል ቢላትም እሷም የሰውን ሚስትስ ማባለግ አያስቀጣም ወይ ስትለው እንግዲህ እሱ ህጉ በእጃቸው ስለሆነ እንደፈለጉ ማሽከርከር ማድረግ እንደሚችሉ ተናግረዋል ማለት ነው። እናም እንግዲህ ሉላ እባክህ እንዳትመጣ ሞገስ እንደውየለታለሁ፣ ሞገስ አሁን እየመጣ ነው፣ መንገድ ላይ ነው፣ አሁን ይመጣል እያለችው ነበር። እሱ ግን በጭራሽ አሻፈረኝ ብሏል ማለት ነው። እባክህ እንዳትመጣ ብትለውም አሁንም ነው የምመጣው፣ አለመምጣቱ እንደውም አሪፍ ነው እያለ ነበር። አሁን እንዳትመጣ ብሩክ ሞገስ እየመጣ ስለሆነ መንገድ ላይ ከተገናኛችሁ መንገድ ላይ አጋጣሚ መኪናህንም እንኳን ካየ ደስ አይለውም፣ መሞት ከፈለክና እያለች እየተጨቃጨቀች ባለች ጊዜ ሞገስ ድንገት በር ከፍቶ ገብቷል ማለት ነው። ሞገስ ድንገት ሲገባ ስልኩን ወርውራ እጅግ በጣም ተደናግጣ ነበር። ምንም እንዳልተፈጠረ እያወራች ቢሆንም ሰውነቷ ግን የሆነ ችግር የተፈጠረ ነገር እንዳለ ይናገራል ማለት ነው። ፈርታ እንደሆነ ተናግራለች። እና ሞገስም ራሱን እየወቀሰ ልጠብቅሽ አልቻልኩም አይደል፣ ከፍርሃት ላድንሽ አልቻልኩም እያላት እሱም እያጽናናት ነበር። ሉላ እጅግ በጣም የተደናገጠችው ሰውየው ጠበቃው ድንገት ቢመጣ ወይ ደግሞ ስልኩን እሱ ቢያዩ ብላ ፍርሃት ተጫጭኗታል። ግን ደግሞ ሞገስም ጠበቅ አድርጎ እየጠየቃት ነው። ምንድነው? ከማን ጋር ነው የምታወሪው? እንዴት ተቆጣሽ እኮ ነው? ማን ነው? ምንድነው እያላት ነበር። እሷም ምንም ብላለች። ስልኳንም ማየት የፈለገ ቢመስልም ግን ደግሞ ጥያቄ በጥያቄ ሞገስን እያጣደፈችው ነው። ብሩክ እንደምንም ብሎ እንግዲህ ሰንሰሉን ከእጁ ላይ ፈቶ ከእግሩም ፈቶ እንደምንም እየተንቀሳቀሰ ነበር። ብሩክ እንግዲህ እንደምንም ብሎ ሰንሰለቱን ፈቶ ለማምለጥ ተነስቶ ቢንቀሳቀስም
ግን ደግሞ እዛው ካሉት ጠባቂዎቹ ማምለጥ አልቻለም። እዛው ተመልሶ ወድቋል ማለት ነው። ይሄ የብሩክን የያዘው ሰው ግን የብሩክ የመድብል ጓደኛ ሆኖ ሊያተርፈው ይችል ይሆን ወይስ ደግሞ ከነዛው ከጠላቶቹ ነው? እንግዲህ ብቻ ብሩክ ግን እንደምንም ከዛ መውጣቱ አይቀርም። ብሩክ ከወጣ በኋላ እስከነ ሙሉ አካሉ ይሆን? ምክንያቱም እነዛ ሰዎች በህፃናት የሚነግዱና ህፃናቶችን ፊልም እናሰራቸዋለን፣ ሞዴል እናሰለጥናቸዋለን እያሉ ህፃናቶችን እየወሰዱ ክብረ ንጽህናቸውን እያበላሹ እንደሚመልሱም ታውቋል ማለት ነው። እናም እንግዲህ ብሩክንም ምናልባት አካሉን አጉድለውት ይሆኑ ከነ ሙሉ አካሉ ይሆን አልተረጋገጠም። ብቻ የተሰማ ነገር ቢኖር ብሩክ በህይወት መኖሩን ነውና በዚህም እንግዲህ ቤተሰቡ እጅግ በጣም ደስ ብሏቸዋል ማለት ነው። እናም አሁን ቀጣው እቅድ ያን አካባቢውን አጥንቶ እነዛ ሰዎች እነማን ናቸው የሚለውን ብሩክን ለማትረፍ የተቻለውን ሁሉ ወንድሙ መድብልና ጓደኛው እየጣሩ ነው ማለት ነው። ሞገስም አሁን ላይ ያወጣው እቅድ ፍሬያማ የሚሆን ይመስላል። በሌላ በኩል ኤፍራታ እጅግ በጣም ተጨናንቃለች። በህልሟም ዝና ሊገላት የመጣ እየመሰላት እያስጨነቃት፣ እባክህ እያሳሳተችኝ ማህሌት ናት፣ እኔ ብቻ አይደለሁም እያለች ሁሉ ነበርና እባክህ እያለች እየለመነችው ነበር። መድብል አስጨንቆኝ ነው አስገድዶኝ ነው እያለች ስትለፈልፍ በህልሟ ማህሌት ቀስቅሳት ነበር ማለት ነው። ማህሌት ቀስቅሳት ምን እንደተፈጠረ ብትጠይቃትም እንግዲህ ማህሌትን እባክሽ ከዝና ጋር አስታርቂኝ፣ ሂጄ ይቅርታ ልጠይቀው፣ መሞት አልፈልግም እያለች ነው። ያቺ ብቻዬን መሞት አልፈልግም እያለች ስትፎክር የነበረችው ኤፍራታ አሁን ላይ ግን ፈርታ እየተጨናነቀች ነው ማለት ነው። ዝናም እህትሽን ደብቀሻት አትቀሪም፣ እስከ መቼ ድረስ ነው የምትደብቂያት? እስከ አንቺም ዋጋ የምትከፍሊ እሷን እገላታለሁ እያለ እየፎከረ ነው። እና ዝናም እንግዲህ በህይወት እንደማትኖር እሱን አስደፍራል። እሱ የሁሉ ነገር የደረሰበት በእሷ ምክንያት እንደሆነ ተናግሮ ግን ደግሞ መቼም ቢሆን እሷን አልለቃትም ብሏታል። ማህሌትን እህትሽን አሳልፈሽ እስካላመጣች ድረስ አንቺ ራስሽንም እገልሻለሁ እያለ እያስፈራራት ነው። ይሄም ብቻ አይደለም፣ ማህሌት አሁን ላይ እንቅልፍ ሰላም ነስቷታል። ብሩክም ምን አድርገውት ነው የሚለው ነገር፣ ስለ ብሩክ እያወራት ያለው ነገር በቅጡ የገባት አይመስልም። እርግጠኛ ሆኖ ውስጥ እንደዛ እንዴት አይመጣም ብሎ ተናገረኝ እያለች ስለ ብሩክ ማሰብና መጨነቅ ጀምራለች። ግን ደግሞ ረፍዷል። ብሩክ በህይወት እንኳን ቢኖርም ለማህሌት ምንም አይነት ይቅርታ የሚያደርግላት ልብ አይኖረውም ማለት ነው። ግን ማህሌት ከረፈዴም ቢሆን ምን አርገውት ይሆን የት ሂዶ ነው የሚለውን ነገር ማሰብ ጀምራለች ማለት ነው። እና ኤፍራታ አንቺስ ምን ሆነሽ ነው ያልተኛሽው ብትላትም ስለ ብሩክ እያሰበችና እየተጨነቀች እንደሆነ ተናግራለች። ኤፍራታም ብታስብ ይሻልሻል፣ አው ስለሱ በጣም ብታስብ ይሻላል፣ እሱን ካጣሽ በኋላ ጥላሽ ቀሏል እያለቻት ነበር። እና ማህሌትም እንግዲህ አብዝታ ማሰብና መጨነቅ ጀምራለች። በሌላ በኩል ዝና፣ በሌላ በኩል ደግሞ የብሩክ ያለበት አለመታወቅ። መድብል ስለ ወንድሙ የሰማው መረጃ እጅግ በጣም አስደስቶታል። መድብል ደስ ብሎት ወደ ቤት ፈገግ እያለ ነበር የመጣው። ምሳሌም ቅድስትም እንኳን ደስ አላችሁ ደስ ብሎኛል ሲል ምን ተገይቶ ነው ደስ ያለህ እያሉ ሁሉም አቅፈውታል። እሱም ዝም ብላችሁ ቀፉኝ ደስ ብሎኛል እያለ ነበር። እናም ምንድነው የተገኘው? ቅድስትም ምሳሌ እኔም ደስ ብሎኛል ስትል ደግሞ ምን አግኝተሽ ነው አንቺ ደስ ያለሽ ብላ ስትጠይቃት ቅድስት አባቷ ማነው አጎቷ ደስ ስላለው እንደሆነ ተናግራለች። እና ግን ደግሞ ቅድስት ደስታውን ማወቅ ስለፈለገች ደስታው ምንድነው እባክህ ንገረኝ እንኳን ደስ አለህ እያሉት ነበር። ቅድስት ወንድሜ በህይወት አለ፣ ብሩክ አለ፣ ብሩክ እዛ የጠረጠርኩ ግቢ አለ እያለ ነበር። መጀመሪያም ወንድሜ እዚህ ነው ያለው እየተሰማኝ ነው ብሎ ነበር። እና አሁን ደግሞ ወንድሜ ብሩክ በህይወት አለ ባለ ጊዜ ምሳሌ ስለምን እያወሩ እንደሆነ ግራ ገብቷታል። እናም እንግዲህ ምሳሌ አጎቷንም ቅድስትንም እየተመለከተች ስለነበረ በስተመጨረሻ ካመሰገነ በኋላ ግን ደግሞ አጠገቡ ምሳሌ መኖሯን ሲያቅ መድብልም ቅድስትም ተደናግጠዋል ማለት ነው። እና አሁን ምሳሌ ጥያቄ መጠየቁ አይቀርም። የምሳሌን ጥያቄ ምን ብለው ሊመልሱት ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ